ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ የሚያዝያ 15 2017 ዓ.ም ጣና ዜናችን ተጀምሯል ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ በቅድሚያም አረስቶቹን እናስቀ ታላቁ አርበኛ የአማራ ፋኖ መሪ በብልጽግና ሰራዊት ከበባ ተደርጎበት በከፍተኛ ተጋድሎ ከበባውን ሰብሮ ወጥቷል የብልጽግና ሰራዊትንና የባንዳዎችን ከበባ ሰብሮ የወጣው ታላቁ አርበኛ ማን ነው የሚለውን በቀዳሚነት የምትሰሙ ዜናችን ነው ሸዋ ላይ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ታላቅ ድል ሲጎናጸፍ የአማራ ህዝብ ዘረፈጅ ሆነው የብልጽግና ሰራዊት በበኩሉ በከባድ መሳሪያ ንጹሃንን ረሽኗል በዚህ ጉዳይ የተጠናቀረውን ዘገባ የፋኖ መሪው በድምጽ አድርሶናል ተሰሙታላችሁ ኢትዮጵያዊነት ህመም ነው ይለናል የህዋቱ ጄኔራል በድፍረት ይህን ድፍረት የተሞላበት የሀገር ክደት ንግግር የተናገረው ጄኔራል ማን ነው የሚለውንና የጄኔራሉን ሌሎች መረጃዎች በዜናችን አዘጋጅተናል ሰዓቱን ጠብቆ ይቀርብላችኋል የአብይ አህመድ የፖሊሲ ኪራይ በኢትዮጵያ ላይ ኪሳራውን ማሳየት ጀምሯል ትልቅ የሀገር ሉዓላዊነት መዳፈር የሆነው የብልጽግናው ሀገር አጥፊ የፖሊሲ ኪራይ ያደረሰውን ሀገራዊ ክስረት ዓለም አቀፍ ሚዲያዎች ዘግበውታል እኛም በዝርዝር አሰናድተናል ተሰሙታላችሁ የህወሓት መሪዎች ትርምስ አሁንም ቀጥሏል የቃላት ጦርነቱ የቀዝቃዛውን ጦርነት የሚያስንቅ ሆኗል በተለያቶ ጌታቸው በቃላት ትንኮሳውና ውጊያው የሚቻሉ አልሆነም ያንተን ጋቢ ለመቀበል መቀሌ ድረስ አልመጣም ሲሉ በቀድሞ ምክትላቸው ላይ ተሳልቀዋል ዜናችን በዝርዝር ያስደምጣችኋል የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ልትቆዩ እየጋበዝን ወደ ዝርዝሩ እናመራለን ቀዳሚ ወዳደረግነው ዜና ወጃችን አለፈን ታላቁ አርበኛ የተደረገበትን ከበባ በታላቅ ጀግንነት ሰብሮ ወጣ በተዋጊ ሄሊኮፕተር የታገዘ ከባድ ውጊያ በሚካሄድበት የጎንደር ቀጠና የብልጽግና ሰራዊት ከበባ ያደረገበት ታላቁ አርበኛ ከበባውን ሰብሮ መውጣቱን ከአውደ ውጊያው የደረሰን መረጃ አስታውቋል የሱዳንን ኮሪደር ከፋኖ ነፃ ለማውጣት በጄኔራል ብርሃኑ በቀለ የተመራ ልዩ ዘመቻ የከፈተው የብልጽግናው አገዛዝ ከፍተኛ ወታደራዊ ሽንፈትን እየተጎነጨ ይገኛል በመተማ ቱመት ፎርፎዶር ሽንፋና የመሳሰሉት ቀጠናዎች እየተካሄዱ ያሉት ውጊያዎች ፋኖ የበላይነትን የያዘባቸው ሆነው ቀጥለዋል የሱዳንን ኮሪደር ከፋኖ ነፃ ለማውጣት በጄኔራል ብርሃኑ በቀለ የተመራ ልዩ ዘመቻ የከፈተው የብልጽግናው አገዛዝ ከፍተኛ ወታደራዊ ሽንፈትን እየተጎነጨ ይገኛል በመተማ ቱመት ፎርፎዶ ሽንፋና የመሳሰሉት ቀጠናዎች እየተካሄዱ ያሉት ውጊያዎች ፋኖ የበላይነትን የያዘባቸው ሆነዋል በዚያ አውደ ውጊያ የፋኖን ክንድ መቋቋም ያልቻለው በብርሃኑ በቀለ የሚመራው የብልጽግና ሰራዊት የዚህን ሰራዊት አዛዥ ያለበትን ለጠቆመ ከፍተኛ ገንዘብ ከፍላለሁ ብሎ በካድሬዎቹ ባስተላለፈው መረጃ መሰረት በታላቁ አርበኛ ደረጀ በላይ ላይ ከበባ አድርጎበት ነበር የብልጽግናው ሰራዊት ከበባ አድርጎ ከፍተኛ ሰራዊቱን ወደ አርበኛ ደረጀ በላይ አስጠግቶ የነበረ ቢሆንም ታላቁ የጦር ጠበብትና ዋጊው አርበኛ ደረጀ በላይ ከበባውን በታላቅ ጀግንነት ሰብሮ መውጣቱን የጣና ቴሌቪዥን ምንጮች ገልጸዋል እንደ መረጃ ምንጮቻችን ገለጻ ትናንት በተካሄደው ውጊያ ሁለት ከፍተኛ ወታደራዊ አዛዦች በፋኖ እርምጃ ተወስዶባቸው ነበር የመሆኑ ያበሳጨው የብልጽግና ሰራዊት በተዋጊ ሄሊኮፕተር የታገዘ ውጊያ ሲያደርግ አምሽቶ ነበር በዚህ ሰዓት ነው በአርበኛ ደረጀ በላይ ከበባ ተደርጎበት የነበረው ሲሉ ተናግረዋል የብልጽግናው ሰራዊት በከፍተኛ ቁጥር ኃይሉን ወደ አርበኛ ደረጀ በላይና ሰራዊቱ አስጠግቶ ከበባ ቢያደርግም በጀግንነት መዋጋት መታወቂያው የሆነው የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ከበባውን በብቃት መክቶ ወጥቶታል በዚህ ተጋድሎም ከ20 በላይ ያገዛዙ ሰራዊትና መንገድ መሪ የነበረው ሚልሻ እርምጃ እንደተወሰደባቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና ከሳምንት በፊት በአማራ ፋኖ አንድነት በጎንደር የተማረከው የአድማ ብተና አዛዥ ሻለቃ አበራ ካሳ የፋኖን የውጊያ ብቃትና የምርኮኛ አያያዙን አስመልክቶ ምስክርነታቸውን ሰጥተዋል ለውጊያ ሲያሰማሩን የተሳሳተ መረጃ ሰጥተው ነው ያስገቡን ሲሉ ንግግራቸውን የጀመሩት ምርኮኛው ሻለቃ አበራ ወደ ውጊያ ገብተን ስናየው ግን መላው ህዝቡ ፋኖ ሆኖ ነው የጠበቀን እኔ ራሴ የተማረኩት ሁለት ቦታ ላይ ቆስዬ ነው ብለዋል በአማራ ፋኖ አንድነት በጎንደር ሰሜን ብርቅዬ ክፍለ ጦር የተማረኩት ሻለቃ አበራ ካሳ የሰጡትን ምስክርነት ተከታትለን እንመለስ ስሜ እንግዲህ መጀመሪያ ሻለቃ አበራ ካሳ ባላለው ስሜ ሰነሳ እዚያው ጪ እንግዲህ በትላንትናው ዕለት ካኖራ ተነስተን እኔ ሻለቃዬን መርጬ መነሻችን ካኖራ አድርገን በሶስት አቁት ሽመላቆ ወይም መኪና ጎጥ ወደ የሚባለው ቦታ ጦራችን አዝምተን ሄደን እዚያ ደረስን በኋላ ውጊያ ጀመርን የነበረ እንግዲህ በበላይ አካላት የሚሰጥ የነበረው የፋኖ አባላት በጣም ትንሽና ቁጥራቸው ትንሽ ምንም በጣም 20 እና 30 በላይ ማይበልጥ ነው ተብሎ ተሰጥቶ የነበርኛ ደርሰን ግን ውጊያ ታደረግን በኋላ ቁጥሩ በጣም እኛ ነበር ነው ወጥፍ ይሆንና በጣም
ብዛት ያለው ወታደር ነው የነበረ እዚያ በኋላ ውጊያ ተጀመረ በኋላ እንግዲህ እየተከተለ የነበረው የፋኖ አባላት የነበሩትን ወታደሮችን እያሳደደና እያራራጠ ያው አብዛኛውን ግማሽ በላይኛውን ሰዎችን ገድሎ አስቀርቷል እኔንም በሁለት ጥይት እጄንና እግሬ ላይ ተመትቼ ተይየ ወደ መረባ የሚባል ቦታ ወስደው ሲያሳክሙ አድረውና ሲንከባከቡኝ ሲያበሉ ሲያጠጡ አሳድረው በእንክብካቤ ላይ ነው ይዘውኝ ያሉት በዚህ በአማራ ህዝብ ስም ላመሰግናቸው ይገባል የፋኖ አባላትንና አመራሮችን በአማራ ህዝብ ስም ላመሰግናቸው ይገባል ህይወቴን ስላተረፉኝ ሲንከባከቡኝ ስላደሩ ክብር ምስጋና ይግባው ማለት ፈልጋለሁ በመጀመሪያ እዚያው ውጭ ግን ምንድነው ፋኖ ቁስለኞችን ከያዘ በኋላ ምርኮኞችን ከያዘ በኋላ በዚያው ጨፍጭፎ እንደሚያስቀር እንደሚገልና ምንም አንድ ሰው እንደማያተርፍ ተደርጎ የሚሰጠው ነገር ግን እኔ ባየሁት ሁኔታ እንግዲህ በእነሱ ህግ የተያዘ ሰው ቁስለኛም እንደማይገደል ምርኮኛም እንደማይገደልና በእንክብካቤ እኔንም ህይወቴን ያተረፉኝ ስለሆኑ እኔ ላመሰግናቸው ይገባለሁ አሁንም ቅድምም በአማራ ህዝብ ስም ክብር ምስጋና ይግባው አመሰግናለሁ አመራሮች ማለት ነው ፈልገው ወደ ተከታዩ መረጃችን አለፈን አሁንም ቆይታችሁ ከኛ ጋር ይሁን የህወሓቱ ጄኔራል ኢትዮጵያዊነት ህመም ነው ሲሉ ተናገሩ የቀድሞው የሜቴክ ዳይሬክተር የነበሩት ጄኔራል ክንፈ ዳኛው ኢትዮጵያዊነት ህመም ነው ከኢትዮጵያ ጋር መኖር ለኛ ለተጋሮች ሸክም ሆኖብናል ሲሉ ተናግረዋል አወዛጋቢው ጄኔራል ከዚህ በፊትም በተደጋጋሚ ጊዜ ኢትዮጵያ የትግራይ ጥገኛ ናት ማለታቸው አይዘነጋም በስልጣን ዘመናቸውም ቢሆን ሜቴክ ላይ ለወደመው የህዝብ ንብረት በፓርላማ ቀርበው ምላሽ እንዲሰጡ ሲጠየቁ እንድንሰራ የሰጣችሁንን ሰርተናል ምንድነው የምትሉን ከፈለጋችሁ ልንተወው እንችላለን እኮ ሲሉ በብሪት መናገራቸው አይዘነጋም ከወታደራዊ ብቃታቸው ይልቅ የሜካኒካል ችሎታቸው ጎልቶ የሚነሳላቸው ጄኔራል ክንፈ ዳኛው በመለስ ዜናዊ አማካኝነት የሜቴክ ዳይሬክተር ሆኖ መሾማቸው ይታወሳል በዚህ ያቶ መለስ ውሳኔ ደስታቸው መቆጣጠር ተስኗቸው የሩሲያ መንግስት ለኮሎኔል መንግስቱ ኃይለማርያም በስጦታ አበርክቶላቸው የነበረውን አውሮፕላን ጠግነን ለመመለስ የግል አውሮፕላን እናደርጋለን ብለው ጥያቄ አቅርበው ነበር ጄኔራሉን በደንብ የሚያውቋቸው አንድ የቀድሞ መርማሪ ፖሊስ ለኢህአዴግ ውድቀት መፋጠን ተጠያቂው ክንፈ ዳኛው ናቸው ሰውየው ለመሳሳት ቅርብ ናቸው ህይወታቸው ራሱ የተመሰረተው በስህተት ላይ ሳይሆን አይቀርም ብለው ገልጿቸው ነበር እኒህ አወዛጋቢ ጄኔራል ትናንት ደግሞ እኛ ትግራውያን ኢትዮጵያ ከጫነችብን ዕዳ መላቀቅ የምንችለው አገረ ትግራይን ስንመሰረት ብቻ ነው ኢትዮጵያ የትግራይ ጥገኛ ናት ሲሉ ተናግረዋል የአብይ አህመድ መንግስት ወደ ስልጣን ከወጣ በኋላ ለመጀመሪያ ጊዜ የህወሓት ጄኔራሎችና ፖለቲከኞች አሳዶ ሲያስር ጄኔራል ክንፈ የመጀመሪያው ታሳሪ ነበሩ በወቅቱ ወደ ሱዳን እየሸሹ በነበረበት ሰዓት በቁጥጥር ስር ውለው በሄሊኮፕተር ወደ አዲስ አበባ መጥተው መታሰራቸው ይታወሳል ጄኔራሉ ከስር የተፈቱት የህወሓትና የብልጽግና ጠብ ፕሪቶሪያ ላይ ከተፈታ በኋላ ህወሓት ጄኔራል ክንፈ ይፈቱልኝ ብሎ ባቀረበው ጥያቄ መሰረት ነው ጄኔራሉ ከተፈቱ በኋላ ኑሯቸውን መቀሌ ያደረጉ ሲሆን የህወሓትን ወራሪ ሰራዊት ከጀርባ ሆነው እየመሩና ያማከሩ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመለክታል ህወሓት በወልቃይት ላይ ወረራ ለመክፈት እየተዘጋጀ መሆኑን በተደጋጋሚ ጊዜ መግለጹ ይታወሳል በተለይም የጄኔራል ታደሰ ወረደ የትግራይ ክልል ፕሬዝዳንት ሆነው በሁዲድ ብልጽግና መሾማቸው ህወሓት በአማራ ላይ ለሚከፍተው ወረራ ምቹ ሁኔታን ፈጥሮለታል የጄኔራል ክንፈ ዳኛው ንግግርም ሆነ ቀደም ሲል በጌታቸው ረዳ ታግደው የነበሩ ጄኔራሎች ወደ ኃላፊነታቸው የመመለሳቸው ጉዳይ የህወሓት የወረራ ዝግጅት ከታሰበው በላይ መፍጠኑን ያሳያል ሲሉ ወታደራዊ ተንታኞች ተናግረዋል የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን የብልጽግና ሰራዊት ንጹሃንን በከባድ መሳሪያ ጨፈጨፈ በሸዋ ቀጠና ዛሬ በተካሄደው ውጊያ ከፍተኛ ምት የደረሰበት የብልጽግና ሰራዊት ሬማ ላይ ንጹሃንን በከባድ መሳሪያ መጨፍጨፉን ምንጮቻችን ገልጸዋል የአማራ ፋኖ ሸዋ ጠቅላይ ግዛት ዝራምቦ ክፍለ ጦር በመራቤት ያውራጃ ከብልጽግና ሰራዊት ጋር ከፍተኛ ውጊያ ሲያደርግ ውሏል በከባዱ ውጊያ በርካታ የብልጽግና ሰራዊት እርምጃ የተወሰደበት ሲሆን ተጨማሪ ኃይል ከደራ ወረዳ ጎንዶ መስቀል በመጨመር ኃይሉን ለማሳደግ ሞክረዋል የዛሬውን ተጋድሎ የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ባደረሰን መረጃ መነሻውን ከሁለት አቅጣጫ ከሚዳ መራኛ ከተማና ከመራቤቴ ዓለም ከተማ አድርጎ ወደ ሬማ ከተማ ለመግባት እያደረገ ባለው ሙከራ የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የራምቦ ክፍለ ጦር በዋሶ በረሃ በደረቅ ደሬና በተጎራ ዙሪያ ጠላትን በከበባ ውስጥ አስገብተው ተገቢውን ዋጋ ሰጥተውታል ሲል አስታውቋል በራምቦ ክፍለ ጦር ከፍተኛ ምት የደረሰበት የብልጽግናው ሰራዊት የሬማ ከተማ
ነዋሪ የሆኑትን አቶ በየነ ይፍሩ የተባሉ የ60 ዓመት አዛውንት ቤታቸው ላይ ከባድ መሳሪያ ጥሎ ገድሏቸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የሚዲያና ኮሚኒኬሽን ኃላፊ አርበኛ ይድነቃቸው ማሙዬ የተጋድሎውን ዝርዝር መረጃ አድርሶናል። ተከታትለን እንመለስ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ፋኖ መምህር ይድነቃቸው ባላለው በዛሬው አውደ ውጊያ በሸዋ ጠቅላይ ግዛት በመራቤቴ አውራጃ በሚዳና በሬማ ዙሪያ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር የተሳተፈበት ከባድ አውደ ውጊያ ሲካሄድ ውሏል። በዚህ አውደ ውጊያ ጀግኖቹ የራምቦ ክፍለ ጦር ጥላትን በሁለት አቅጣጫ የመጣውን ከመራቤቴ እንዲሁም ሚዳ መራኛ እና ከአለም ከተማ የመጣውን ኃይል ከፍተኛ አይቀጡ ቅጣት ሲወቁት አርፍደዋል። ይህ ኃይል ገና በጠዋቱ ከንጋቱ 12 ሰዓት ጀምሮ ከባድ መሳሪያውን ወደ ሬማ ከተማ ሲያስወነጭፍ ቢቆይም የጀግኖቹን ክንዱ ብርት መቋቋም ያቃተው ይህ ወራሪ ኃይል ሌላ ተጨማሪ ኃይል ከደራ ጉንዶ መስቀል ያደረገ በርካታ ኃይሉን በማሰለፍ ወደ ሬማ ከተማ አቅንቷል። በመሆኑም በሶስቱም አቅጣጫ የመጣው ወራሪ ኃይል በህዝባችን ላይ ከፍተኛ ጉዳት አድርሷል። ከባድ መሳሪያዎችን ወደ ከተማዋ እያስወነጨፈ ይገኛል። እስካሁን ድረስ ያው መረጃዎችን በደንብ አጠናክሬ ብመለስም ጥላት ከፍተኛ ምት ሲደርስበት ይህም ባለመቋቋሙ በወረወረው ከባድ መሳሪያ ከዚህ ቀደም ልክ እንደተለመደው ህዝባችን ከፍተኛ መከራ ከፍሏል። ንጹሃን ተገለዋል። ለእንደ ማሳያ ያህል በቅርቡ እንኳን አንድ አባት ከሁለት ልጆቹ ጋር በሬማ ከተማ ዙሪያ ተረሽኗል። በዚህ የተበሳጨች እናይቱ በማልቀስ ጩኸቷን በማሰማቷ እናይቱ ተመታለች። ህይወቷ ከአንድ ሳምንት በኋላ እንዳለፈ እንዲሁም በሬማ ከተማ አገዛዙ ሞርተር ጥሎ የአንድ እናት ህይወት ከሁለት ሴት ልጆቿ እንዳለፉ ያው የቅርብ ጊዜ ማሳያ ነው። ዛሬም እንግዲህ ዛሬ ሚያዝያ 15 2017 ዓ.ም ነው። ልክ እንደተለመደው ጥላት ከባድ መሳሪያዎችን በማስወንጨፉ በሬማ ከተማ በርካታ ንጹሃን ተጎድተዋል። እስካሁን ባለው መረጃ አንድ አባት እድሜው ወደ 60 ዓመት የሚሆን አባት የአምስት ልጆች አባት የሆነ አቶ በየነ ይፍሩ የሚባሉ ቤታቸው ላይ ከባድ መሳሪያ ተጥሎ ህይወታቸው ማለፍ ችሏል። እንግዲህ አገዛዙ ከቀን ወደ ቀን በህዝባችን ላይ እያደረሰ ያለው መሪር ክፋት እየቀጠለ ይገኛል። እንግዲህ ሙሉ መረጃዎችን አጠናክሬ መመለስ ይሆናል። ለአሁኑ ይሄን ለማለት ያህል ነው። አመሰግናለሁ። ወደ ተከታዩ መረጃችን ስንሻገር ደግሞ የአብይ አህመድ የፖሊሲ ኪራይ ያስከተለውን አገራዊ ኪሳራ እናገኛለን። የአብይ አህመድ የፖሊሲ ኪራይ ውድቀቱ መታየት ጀመረ። የብልጽግናው አገዛዝ የኢትዮጵያን ገመናና ፖሊሲ ለረጂ አገራት አሳልፎ የሰጠበት የፖሊሲ ኪራይ የውድቀቱ ምልክት ገና በመጀመሪያው ዓመት መታየት ጀምሯል። ለዘመናት ክብሯንና የውስጥ ገመናዋን ጠብቃ የኖረችው ኢትዮጵያ የአብይ አህመድ መንግስት በሚከተለው የጦርነት ፖሊሲ ምክንያት ውርደቷ በፍጥነት ተጋልጧል። በጦርነት ፖሊሲው ምክንያት የአገሪቱን ማክሮ ኢኮኖሚ ያሽመደመደው የብልጽግናው አገዛዝ ከዓለም አቀፉ የገንዘብ ተቋም ጋር በደረሰበት የፖሊሲ ኪራይ አማካኝነት ወደ $4 ቢሊዮን የሚጠጋ ብድር አግኝቶ ነበር። ለብድር ዋስትና እንዲሆን የአገሪቱን የመገባበያ ገንዘብ እንዲያወርድ በታዘዘው መሰረትም የኢትዮጵያን የብር የመግዛት አቅም በ50 በመቶ ዝቅ ማድረጉ ይታወሳል። በዚህ ደረጃ የኢትዮጵያን ሀገራዊ ፖሊሲ አከራይቱ ለጦር መሳሪያ መግዣ የተበደረው የብልጽግናው አገዛዝ የሀገሪቱን የኢኮኖሚ አቅምም ለመጀመሪያ ጊዜ ከኬንያ በታች እንዲሆን አድርጎታል። ብሉምበርግ ዛሬ ባስተላለፈው ዘገባው እንዳስታወቀው ኬንያ ከዓመታት በኋላ ለመጀመሪያ ጊዜ ከኢትዮጵያ በላይ እንድትቀመጥ አድርጓታል ብሏል። ጦርነት ላይ የከረመችው ኢትዮጵያ አርሶ አደሩ ከምርት ውጭ ተደርጓል። የመንግስት ሰራተኛው በተለይም መምህሩና የጤና ባለሙያው ደሞዝ ተከልክሎ በምትኩ ሚሊሻና ወታደር እንዲሰለጥንበት ተደርጓል። የንግድ እንቅስቃሴ በጦርነት ምክንያት ተቋርጧል። በአጠቃላይ ኢኮኖሚያዊ እንቅስቃሴዎች ሙሉ በሙሉ በሚያስብል ደረጃ የተቋረጡባት ኢትዮጵያ መጪዎቹ ጊዜያት ከመቼውም ጊዜ በከፋ ሁኔታ አሳሳቢ ናቸው ሲል ዘገባው አስቀምጦታል። ብሉምበርግ በዘገባው በያዝነው ዓመት የኬንያ ኢኮኖሚ ከኢትዮጵያ እንደሚበልጥ ዓለም አቀፉ የገንዘብ ድርጅት የዓመቱ የኢኮኖሚ እድገት እንደሚያሳይ ገልጿል። በምስራቅ አፍሪካ የግዙፍ ኢኮኖሚ ባለቤቱና የነበረችው ኢትዮጵያ በቅርቡ በብልጽግናው አገዛዝ ይፋ የሆነውና በአይኤምኤፍ የተደገፈው ብርን የማዳከም ሂደት የኢኮኖሚውን የጠቅላላ የሀገር ውስጥ ምርትና አገልግሎት ዋጋ በከፍተኛ ደረጃ እንዲቀንስ ማድረጉ ታውቋል። ኢትዮጵያ የመገባበያ ገንዘቧን በማዳከሟ ብር ከ55% በላይ ዋጋውን እንዳጣ የሚታወስ ሲሆን ሀገሪቱ ይህንን በማድረጓ ከአይኤምኤፍ $3.4 ቢሊዮን ገዳማ
ብድር እንደተፈቀደላት በወቅቱ ተነግሮ ነበር። የብር መዳከም የጂዲፒ መቀነስ ብቻ ሳይሆን በተለይም ከውጭ ሀገር ወደ ኢትዮጵያ የሚገቡ ምርቶች ላይ ከፍተኛ ጭማሪ ማስከተሉ ይታወቃል። በተቃራኒው የኬንያ መንግስት በርካታ የውጭ ብድር ያለበት ቢሆንም የሀገሪቱ መገባበያ ሽልንግ ከአምናው ጋር ሲነጻጸር በ21% መጠንከሩ ታውቋል። የኢኮኖሚው መረጋጋትና በርካታ የኢኮኖሚ አንቀሳቃሽ ዘርፎች መኖራቸውም ለኢኮኖሚው መጠንከር አስተዋጽኦ ማድረጋቸውን ሚዲያዎች ዘግበዋል። በመጨረሻም አቶ ጌታቸው ረዳ ከጄኔራል ታደሰ የቀረበላቸውን ግብዣ አልቀበልም አሉ። በቅርቡ የትግራይ ክልል ርዕሰ መስተዳድር ሆነው በኦሮሞ ብልጽግና የተሾሙት ጄኔራል ታደሰ ወረደ ለቀድሞ አለቃቸው ሽልማት አዘጋጅተው ጥሪ ቢያቀርቡላቸውም አቶ ጌታቸው ረዳ ሽልማቱን እንደማይቀበሉት ገልጸዋል። በጄኔራል ታደሰ ወረደ የተሰናዳው የምስጋናና የሽልማት ድግስ ላይ መቀሌ ተገኝተው ሽልማታቸውን እንዲቀበሉ ጥሪ የደረሳቸው አቶ ጌታቸው ረዳ የትግራይ ህዝብ የሸለመኝ ጋቢ ይበቃኛል፣ የእናንተን ጋቢ ራሳችሁ ልበሱ ሲሉ ምላሽ እንደሰጡ የብልጽግና ሚዲያዎች ዘግበዋል። በጄኔራል ታደሰ ወረደ የተሰናዳው የምስጋና ሽልማት ድግስ ላይ መቀሌ ተገኝተው ሽልማታቸውን እንዲቀበሉ ጥሪ የደረሳቸው አቶ ጌታቸው ረዳ የትግራይ ህዝብ የሸለመኝ ጋቢ ይበቃኛል፣ የእናንተን ጋቢ ራሳችሁ ልበሱት ሲሉ ምላሽ እንደሰጡ የብልጽግና ሚዲያዎች ዘግበዋል። አቶ ጌታቸው ረዳ ከትግራይ ክልል ርዕሰ መስተዳደርነታቸው የተነሱት በእነ ደብረጽዮን ቡድን ወታደራዊ አቅም ብቻ ሳይሆን ከጎኔ በነበረው ምክትል የታደሰ ወረደ ነው ብለው እንደሚያምኑ ደጋግመው ተናግረዋል። በተለይም ጄኔራል ታደሰ ወረደ በእኔ ላይ ለተፈጸመብኝ ክህደት ዋናው አስተባባሪ ነው ብለው ለቅርብ ወዳጆቻቸው እንደገለጹላቸው ምንጮቻችን ተናግረዋል። በዚህ የጄኔራል ታደሰ ወረደ ድርጊት ብስጭታቸውን መደበቅ ያልቻሉት አቶ ጌታቸው በስልጣን ዘመኔ ከሚቆጩኝ ወሳኝ ጥፋቶቼ መካከል ቀዳሚው ጥፋቴ ጄኔራል ታደሰ ወረደን ከኃላፊነት አለማንሳቴ ነው ሲሉ ለቢቢሲ ፎከስ ኦን አፍሪካ መናገራቸው አይዘነጋም። ጉንጨን ስሞ ለጠላቶቼ የሰጠኝ ታደሰ ነው የሚል ስሜት ያደረባቸው አቶ ጌታቸው በቅርቡ በጄኔራል ታደሰ ወረደ የተዋቀረውን የትግራይ ክልል ካቢኔ በጽኑ ተቃውመዋል። የተለመደው ኋላ ቀሩ የህወሓት አሰራር ተመልሶ መጣ ሲሉም የጄኔራል ታደሰን የካቢኔ አወቃቀር ተችተዋል። አቶ ጌታቸው ረዳ ከትግራይ ክልል አስተዳዳሪነታቸው ከተነሱ በኋላ ለብልጽግናው ሊቀመንበር አብይ አህመድ የምስራቅ አፍሪካ አማካሪ ሚኒስተር ተደርገው መሾማቸው ይታወሳል። ይህን ሹመታቸውን ተከትሎም ጌታቸው ከሃዲ ነው የሚል ዘመቻ በህወሓት ሰዎች በኩል በስፋት ተከብቶባቸዋል። ለህወሓት ፍቅር ያላቸው የሌላ ብሔረሰብ ተወላጆችም የነ ደብረጽዮንን ሐሳብ ተቀብለው በአቶ ጌታቸው ላይ የስም ማጥፋት ዘመቻ እንደሰሩባቸው አይዘነጋም። ለዚህ የህወሓቶችና ቅጥረኞቻቸው ትችት ይመስላል ራሳቸው አቶ ጌታቸውም ምንም ብትሉኝ ከትግራይ ፖለቲካ አትነጥሉኝም፣ እኔ የምመራው ህወሓት አለኝ ሲሉ መናገራቸው ይታወሳል። ህወሓት በዚህ ሰዓት በጌታቸው ረዳ የሚመራውና በደብረ ጽዮን የሚመራው ተብሎ ከሁለት ጎራ ተከፍሎ እርስ በርሱ እየተወቃቀሰ ይገኛል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ለሚያዝያ 15 2017 ዓ.ም የምሽት ዜና ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ቃለ ምልልሶችና ትንታኔዎች እንዲሁም ዜናዎቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ተወዳጁ። ጣና ቴሌቪዥን ከሀቅ ጋር